እንደው አሁን ሳልጠይቅ ባላልፍ ደስ የሚለኝ ስለ ትዳር ትንሽ ብታጫውታን የነበረው ነገር ለምን እንዳልከው ቅድም ከእግዚአብሔር በታች የብዙ ሰዎች ጸሎት ይኖራል ፕላስ ደግሞ ባለቤትን በአጋጣሚ በጌታ ሆነ ስላገባችን በጌታ ሆና ያው የምታደርገው ትልቅ ጥረት አለ ብዬ አስባለሁ አንተ ነው በእውነት የመመለሱንና ስለ ትዳርህና ወራስቲ ስለሷ እኔ እውነት ለመናገር የመጀመሪያው ጌታ ነው ጌታ ትልቅ ነው ከጌታ በታች ግን ባለቤቴ ነች ባለቤቴ ትልቁን ድርሻ ትይዟለች እግዚአብሔር በሷ በኩል መጥቶ ነው ያቀፈኝ እውነት ጌታ ያቀፈኝ በሷ በኩል ነው በትክክል ለምን አጋብታብኛለች እኔ ግን ከራከራት ነበር ዝም በይምና አለ የወንድ ሀገር አይደለ እኛ ወንዶች አይደለም እንዴ እና ብዙ እንትን አለላትም ነበር በዚህ አጋጣሚ በእውነት ነው ሞወዳት ይቅርታ መጠይቃት እሷን ለምን በጣም አስቸጋሪ ሰው ነኝ እንደዚህ እንደምታየኝ አይደለም አስቸጋሪ ነኝ ግን እሷ እውነት ደጉ ሳምራዊ ነች ያነሳች ነች ሳይገባኝ እኔ ሳልረዳው አንስታኛለች እኔ ለምን ክርስትና ትልቅ ነው መገለጥ ነው ማወቅም አይደለም ክርስትና እግዚአብሔርን ማወቅ ነው እግዚአብሔርን ማወቅ ደግሞ በምርምር የሚገኝ አይደለም መገለጥ ነው እኔ የትኛው ዕውቀቴ የትኛው አምሮዬ የትኛው ትምህርቴ የትኛው ችሎታዬ እንዲህ አይነት ትልቅ አምላክ የሚያሳውቀኝ እሱ መረጠኝ እንጂ እኔ ምንም አይነት ብቃት የለኝም ቸርች ለመግባት ብቃት የለኝም አይደለም ይሄን ትልቅ አምላክ ለማወቅ እግዚአብሔር መልካም ነው መልካም ነው ተናግረሽለት አውቀሽው ከማወቅ በላይ ነው ኢየሱስ ከማወቅ በላይ ነው እስካሁን ድረስ አሁንም እገረማለሁ ነገም ልገረም የምችልበት ጊዜ አለ ሁሌ ይደነቃለሁ ያስደንቀኛል እና ባለቤቴ ስንት ልጆች አፈራችሁ 3 ሴት ልጆች ሃሌሉያ ትባላለች መዳን ምስጋና ሃሌሉያ መዳን ምስጋና ደስ ይላል በጣም ነው ደግሞ እግዚአብሔር በጣም እንትን የተለማመጠኝ ነው የሚመስለኝ አይገባኝም እንደዚህ አይነት በረከት ለኔ እንደዚህ አይደለም የሚገባኝ የነበረው ግን ከመጀመሪያውም ያው እግዚአብሔር አላማ ስለነበረው ባንተ ላይ መሞት የተገባ ወይ ራስን ለሞት የመራህም ከዛም ሲጠብቅ ይሄ ነበረው እኔ የሚገባኝ ሞት አልጋ ቁራኛ ወይ እስር ቤት ነው የሚገባኝ እኔ ጭራሽ በልጆች በትዳር ምናምን እንዲህ አንቆጥቁጦይ ምናምን አሁን መንገድ ላይ ሲሄድ ምናምን ማት ሰው የተሰበሰበበት ቦታ ላይ ኢየሱስ ጌታ ነው ዝም በማስፈርቼ ነው በጣም ነው በደንብ ነው የምናገረው ስለ ኢየሱስ ንጉስና ጌታ ነው ብዬ ነው የምናገረው ጌትነቱን ስናገር በጣም ልቤ በደስታ ተሞልቶ ነውና ትልቅ እድል እንደታደልኩ ነው ይሄ ከራሴ የሆነ ነገር አይደለም እኔ ላመጣው ምችል ምን ለማመደው ነገር አይደለም ለምጄ አይደለም ተለማምጄው አይደለም ተሰጥቶኝ ነው ተቀብዬው ነው በእውነት ነው የተቀበልኩት በእውነት እንደተቀበልኩት ደግሞ ብዙ የዳኑ ነፍሳት ምስክሮቼ ናቸው ብዙ ሰዎች ድነዋል እና ባለቤቴ ብሩክ ነች ደስ ትላለች ደግሞ በጣም እግዚአብሔር ረድቷታል በጣም እግዚአብሔር ፍሬዋን አብልቷታል ብዬ አስባለሁ በእውነት አብልቷታል በደንብ አንተም ያው ያንተ ህይወት መስተካከሉ ራሱ አንድ ትልቅ ነገር ነው ጌታን አግኝተ ላይፍ ደግሞ ሌላ በረከት አንተ ማገልገይ ሆነ እየሰበከ ማየት ለሷ ትልቅ ድል ነው ብዬ አስባለሁ በእውነት ነው እንደ ቀደመው ህይወት አሁን ላይ እንደ ቀደመው አይነት ያንተ አይነት ህይወት ውስጥ ያሉ አሁን በጣም ብዙ ሰዎች አሉ በመጠጣት ላይ ያሉ ብዙ ኃጢያት ውስጥ ያሉ በእምነቱም በኩል ብዙ የሚጣጣሩ ጌታን ለማወቅ የሚሞክሩ
ተስፋ የቆረጡ መኪና ውስጥ የሚገቡ በጣም ብዙ ሰዎች አሉና እንደው ለነሱ ምን ትላለህ? እኔ የምለው ምንድነው መሰለሽ ለነሱ አይነት ሰዎች አንድ ነገር ማዝነውና እንትን የምለው እኛ ነን ልንደርስላቸው የሚገባው። እኔ ወንጌላዊ አይቼ አላቅም፣ የሚመሰክር ሰው አይቼ አላቅም። አሁን ያሉትን ሄጄ ስመሰክርላቸው ግብ ግብ ነው የሚያያዙት። ካላልነቅን ካልገደልን ነው የሚሉኝ። እኔ ኢየሱስ ተነስቶ እኔ ድሮ ኢየሱስ ቢሉኝ አይ እመቤቴ ነች የምታማልደው ብዬ እናገራለሁ። እመቤቴ ነች ምታድነ ብዬ ማቀውን አስረዳዋለሁ እንጂ ኢየሱስን አታንሳብኝ አልለውም። ስለ ኢየሱስ የነገረኝ ሰው የለም። ኦኬ። ስለዚህ ከኛም መናገር ይቀራል። እኛ ያልሰራነው ስራ አለ፣ ያልተሰራ ስራ አለ። እኛም ሄደን ልንደርሳቸው ይገባናል። ጸሎትም እንዳለ ሆኖ እንጸልያለን። በእውነት እንደሚጸለይ አይቻለሁ። ይጸለያል፣ በቤተ ክርስቲያን ውስጥ ነፍሳት ይጸለያል። እኛም ሄደን ደግሞ ልናገኛቸው ይገባል። ለምን እኔ መቀሌ ነበርኩኝ፣ የዛሬ ዓመት መቀሌ ላይ ነበርኩ። ወንጌል ስርጭት ሄጄ ነበረ። ወደ 18 ነፍስ ነው ድኖ የመጣሁት በእኔ ብቻ። እኔ ብቻ ወጥቼ ትራክት እየሰጠሁ ምንድነው የምትሰጠኝ ምናምን። ይህንን ጌታ ኢየሱስ ክርስቶስ ከእግዚአብሔር የመጣ ስጦታ ነው። የሆነ የሃይማኖት ለውጥ ሳይሆን የእግዚአብሔር ሕያው ስጦታ ነው። ራሱንም የእግዚአብሔርን ስጦታ ብታቂ ብሎ ዮሐንስ ወንጌል ምዕራፍ 4 ላይ ተናግራለ። ሳምራዊቷ ሴት ስጦታ ብሎ ነው ራሱን የሚያቀርበው። ይሄ ኢየሱስ ክርስቶስ ስጦታ እንጂ የሃይማኖት ለውጥ አይደለም። ይሄንን ስጦታ ለመስጠትም ለመቀበልም ሊከብደን አይገባም። ልንሰጥ የተሰጠንን ብናቅ ለመስጠት አይከብደንም። ለመቀበልም የሚከብድ ጉዳይ አይደለም። የእግዚአብሔር ነው፣ የሰው አይደለም። የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ የማንም አይደለም። የሆነ ሰውዬ በግ አይደለም፣ የእግዚአብሔር በግ ነው። የዓለሙን ኃጢአት የሚያስወግድ ነው። ይህንን በግ እንደ ስጦታ ለመቀበል ማን ነው እምቢ የሚለው? የእግዚአብሔር እኮ ነው። ከሆነ ሰው አይደለም የመጣው፣ ከሆነ ድርጅት አይደለም የመጣው። ይሄ የመጣው የእግዚአብሔር ነው። አሁን እኔ በመንገድ ላይ ስሰብ ኢየሱስ የእግዚአብሔር ነው። እውነትን ታውቃላችሁ፣ እውነትም አርነት የሚያወጣችሁ እውነት የእግዚአብሔር እንጂ የሰው እውነት አይደለም። የተገለጠ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ብቻ ነው የተገለጠው። የተገለጠ ሌላ የለም። ኃይልም የለውም። ፍላጎት ቢኖረውም ኃይል ብቃት የለውም። ብቃት ያለው አንድ የእግዚአብሔር ልጅ ነው። የእግዚአብሔር ክንድ፣ የእግዚአብሔር ቸርነት፣ የእግዚአብሔር ርህራሄ የተገለጠው በልጁ ነው። ስለዚህ ልጁን ልንቀበለው እግዚአብሔር አምላክ ከሙታን እንዳስነሳው በልብህ ብታምን ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር ተብሎ ምድነው በዚህ ነው። ይሄንን ነገር ለነዚህ በዓለም ላይ ላሉ ሰዎች ልንደርስላቸው ከኛ ነው ተጠበቀው። እነሱማ ጨለማ ውስጥ ናቸው ያሉት። እኛ ብርሃንና ጨው ሆነን መገለጥ አለብን። እኛ ልንገለጥ ነው የሚገባን። እነሱማ ረግረግ ጭቃ ውስጥ ገብቶ የሚያወጣቸው ነው የሚፈልጉት እንጂ እኔ አረቄ ቤት ውስጥ ቁጭ ብዬ እንደዚህ አይነት ወሬ የሚያዋራኝ ሰው ባገኝ ይሄን ያህል ዓመት አልፈጅም ነበር። ማን መጥቶ ያውቃል አረቄ ቤት ውስጥ? አሁን አንተ አረቄ ቤት ውስጥ መሰክራለህ? ጠጅ ቤት ውስጥ ያጨብጭቤ ተከፍሎላችኋል ሂሳብ ብላለሁ ለብቻ ጠጅ ቤት። እኔ ጋሼ 2 ነው የጠጣሁት 1 ነው የጠጣሁት ይለኛል። ሁሉም የሁለት ጠጅ ምከፍላቸው አይደለም፣ የኃጢአት ዋጋ ተከፍሏል እንለዋለሁ። የጠጅ አይደለም። ማህበራዊ ሚዲያ ላይ ተለቋል፣ ቲክቶክ ላይ ወይም ይሄን እንትና ነው አፖስትል አሌክስ ነው እንደዚህ ሲል የሰማሁትና አብረን እንሰራለን ከሱ ጋር እና ከሱ የወሰድኩት ነው ይሄንን። እኔ እሱ ያረጋውን እኔ ገብቼ ያረጋዋለሁ። ጠጅ ቤት ውስጥ ገብተን ይሄንን ነገር ተናግረን በጣም ብዙ ሰዎችን ነክተን ነው የምንወጣው። እና እንደዚህ መግባታችሁ
ብዙዎች በጣም ተደስተውበታል። ብዙዎችም ከዛ ውስጥ ወጥተዋል እና የተከፈለላቸው የኃጢአት ዋጋ ገብተን ነው ልነግራቸው የምንችለው። ዛሬ ከሰዓት አሁን ጥቁር አንበሳ ሆስፒታል ውስጥ እንገባለን። በሽተኞቹን ታምሜ አልጠየቃችሁኝም የሚለውን የመጽሐፍ ቅዱስ ቃል አፕላይ ማድረግ ነው። እግዚአብሔር እውነት ነው፣ የምንደራደርበት ጉዳይ አይደለም። እኔ አሁን ይሄ ትርፍ የእግዚአብሔር ጊዜ ነው። እኔ ሞቼ ነበረ። በጣም የእግዚአብሔር ጊዜ ነው። እግዚአብሔር የሰጠኝ እድል ነውና ይሄንን እድል እጠቀምበታለሁና ግን ለኔ ብቻ አይደለም፣ ለሁሉም ክርስቲያን ነው ይሄ እድል። ይሄ እድልም ነው። ህይወት ምርጫ አይደለች? ህይወት እኮ ምርጫ ነች። በረከትና መርገም ሞትና ህይወት ባፍ ላይ ቀርቧል ይላል ዘዳግም 30:19 ላይ 19:30 ቀርቦላል። አንተ ግን ህይወትን ምረጥ። እንድንመርጥ የተሰጠን ህይወት አለ። ህይወት የምርጫ ጉዳይ ነችና ወንጌልን መስራት ምርጫ ነው። ስለመረጥኩ ነው እንጂ ከሰው የተለየሁም ሆኜ አይደለም። ግን የእግዚአብሔር ጸጋም ይረዳኛል። አንድ እርምጃ ነው የተራመድኩት፣ ሌላውን እርምጃ እሱ ነው የሚራመደው። ከኔ ግን አንድ እርምጃ ይጠበቃል። ያችን እርምጃ ስለተራመድኩ ሌላውን እርምጃ የእግዚአብሔር ጸጋ መንፈስ ቅዱስ አብሮ ሽልውናው ወደ ዓለም ሁሉ ይሄዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏልና የእግዚአብሔር ህልውና አለ በሁሉ ነገር። እግዚአብሔር ኢየሱስ ክርስቶስ ጌታ ነው። እወደዋለሁ በጣም በጣም። ኢየሱስን ተናግሬ ስለ ኢየሱስ እስቲ ድሩል ልስጥ እንደው ስለ ኢየሱስ ትንሽ ደቂቃ ብታወራ። እኔ ኢየሱስን በምን መልክ ልግለጸው ብል መግለጫ የለኝም። እንዲህ ነው ልለው አልችልም። አሁንም አልገባኝም፣ ገና አልገባኝም እንጂ አለ ወደፊት ይገባኝ ይሆን አላውቅም። ግን የሆነ ነገር ነክቶኝ። አልገባኝም ሲባል እንዴት አልገባኝም ስልሽ በምን መልኩ? በጣም ጥሩ። በምን መልክ ነው የገባኝ መስልሽ? ለመግለጽ የተነካውበት መነካት ስለሱ ለመናገር እናገራለሁ። ኢየሱስ ክርስቶስ ጌታ ነው፣ የጌቶች ጌታ ነው። ይወድሃል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ነው በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ስል እንደ ቃሉ ነው የምናገረው ያለሁት። ግን የተነካውበትን ፍቅር ለመግለጽ ኢየሱስ ይሄ ነው ለማለት መግለጫ የለኝም። እንደዚህ ነው ልልሽ አልችልም። ይሄውና ልልሽ አልችልም። ይከብደኛል። ምን ብዬ ነው የምገልጸው? ምንም የምገልጽበት ቃላትም የለኝም። ግለጸው ደግሞ ብትይ እወደዋለሁ ነው። በጣም በጣም ነው የምወደው። ከመውደድ ሌላ ይሄንን መውደዴን ይሄንን ፍቅሬን የምገልጽለት በመመስከር ነው። ስለሱ በመናገር ባገኘሁት አጋጣሚ ሁሉ በጾም በጸሎት ቃሉን በማንበብ እና ስለሱ በመናገር ነው ልገልጸው የምችለው ፍቅሬን። ፍቅር አብሮ በመሆን ስሜትም አይደለም። ፍቅር ውሳኔ ነው። ፍቅር የምትወስኝው ነገር ነው፣ ውሳኔ እንጂ የሚሰማሽም ነገር አይደለም። አብሮነቱ ነው የሚታይሽ። አብሮ መሆን ነው። በህይወት የምትገልጪው ነገር ነው። ፍቅር የሚገለጥ ነገር እንጂ የምታሳየው እንጂ የሚሰማሽ አይደለም። የምታሳየው ነው ፍቅርን። እሱ አሳይቶን የለ ሞቶ ነው ያሳየን እሱ። እኛ ደግሞ እኛ ሞተን እሱ በእኛ ኖሮ ማሳየት፣ ራሳችንን መግደል ይሆንልን። እንደዚህ ደረጃ ግን የበቃሁት ባንዲ አይደለም። ብዙ ችግር ነበረብኝ በክርስትና ውስጥ ያለው። በጣም ወንጌልም እየመሰከርኩ ምናምን መውደቅ መነሳት ነበረብኝ። እንደዚህ አሁን እንደምናገረው አይደለም። ባለቤቴንም በጣም አስቸግራት ነበረ
ራሴን ምናምን ሳየው ሌላ ሰው ሆኜ ያገኘዋለሁ። እኔ ክርስቲያን ነኝ ኧረ ጌታዬ ማረኝ እስክል ድረስ ብዙ የተሳሳትኩት ሁሌ በመሰራት በሂደት የሚመጣ ነገር እንጂ እንደዚህ ጉብ የሚል ነገር አይደለም። ኢየሱስ ክርስቶስ ግን ጌታ ነው ለዘላለም። አሜን። ደግሞ የሚወደድ ደስ የሚል በጣም ደስ የሚል ቅንነትን እኔ ቅን ነው ምንድነው የጥበብ መጀመሪያ እግዚአብሔርን መፍራት ነው። ቅዱሱንም ማወቅ ማስተዋል ነው። ቅንነት ሞኝነት ሳይሆን ማስተዋል ነው። ቅንነት አስተዋይ ነው። የሚያስተውል ሰው ነው ቅን የሚሆነው እንጂ ሰነፍ ሰው ቅን ሊሆን አይችልም። ደግሞ ማስተዋልን የሚሰጥ ደግሞ እግዚአብሔር እንጂ መማርም አይደለም፣ ዲግሪ መያዝም አይደለም። አስተዋይነት እግዚአብሔር የሚሰጠው ነው። እግዚአብሔር ይመስገን። አሜን። እሺ ቀደም ስንጫወት መጀመሪያ አካባቢ ሽሬ በሄዳችሁበት ወቅት ከባለቤት ጋር ነው ቃለ ሕይወት ቤተክርስቲያን ያገኘው። በህልም ያያሃትን ቤተክርስቲያን ያየኸውና ፓስተሩ ምን ነበር የነገረህ? ማለት ስለነ አባ ሰላማና ስለነ ደቂቅ እስጢፋኖስ ምን ነበር ማለት ምን ቢነግሩን የገባኝ ገብቶኝ ወጣሁኝ። ስለ አባ ሰላማና ስለ ደቂቅ እስጢፋኖስ ሰምቼ ነበር ሰማዕት እንደሆኑ በደብረ ብርሃን ላይ ነው ሰማዕት የሆኑት። ግን ሰማዕት የሆኑበት አኳኋን ጌታ ኢየሱስን መንፈስ ቅዱስ ጋር ተገናኝተው መዳን በሌላ በማንም የለም እንድንበት ዘንድ ለሰው ልጆች የተሰጠ ጌታ ኢየሱስ ክርስቶስ ብቻ እንደሆነ የሚያድነው መንገድ እውነትም መንገድም ሕይወትም ይሄ እንደሆነ ስለተናገሩ ነው። ያንን ነበር ፓስተሩ የነገረው። ያንን ነገር ሲነግረኝ የተገደሉበት ምክንያት ገባኝ። የሚያድን ኢየሱስ ብቻ እንደሆነ ያ ነው አውቶማቲካሊ ላይ ሲገባልኝ። ብዙ የምጠማበት የእግዚአብሔር ጽድቅ መስሎኝ ያደረኳቸው ጽድቅ ነገሮች ነበሩ። ዳዊትን ነበር የምደግመው የነበረው፣ ዳዊት ነበር የማነበው የነበርኩት እና ውዳሴ ማርያም ነበር የማነበው የነበርኩት። አሁን ግን የመዳኛው መንገድ የትኛው እንደሆነ የነ ደቂቅ እስጢፋኖስና የነ አባ ሰላማ ሕይወት መሰከረልኝ። እነሱ የተነሱ ሰማዕት የተደረጉበት ምክንያት ኢየሱስን በማንሳታቸው ነው። ስለ ኢየሱስ ብለው ነው እነሱ ሰማዕት የሆኑት። መዳን በሌላ የለም የሚለውን ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ያለውን ጥቅስ ነው የጠቀሱት እነሱ። እሱን ሲነግር ፓስተር እሱን ሲነግሩኝ ወዲያው ነው በቃ ውስጤ ገባብኝ። ወዲያው ውስጤ ገብቶ ገባኝ አልኩት። ይሄ ነገር ተረድቼዋለሁ፣ ከምን እንደሆነ አወቅኩት እና እግዚአብሔርም ረዳኝ። ደግሞ እኔ ስለገባኝ ሳይሆን እግዚአብሔርም ስለረዳኝ ነው። ጌታ ኢየሱስ በእውነት ነው። እውነት ያለው ነገር እውነትም ሕይወትም ያለው በእኔ ላይ ተገለጠ። እኔ ላይ አየሁት፣ ራሴ ላይ ነው ያየሁት። ስለ ስሙ ለመመስከር ምንም ነገር የሚያስፈራኝ ነገር የለም። እውነት ነው። ይሄ ነገር ቦልድ አረገኝ፣ አንተ ድፍረት ሰጠኝ። እውነት ነው። ቅድም ነክተኸው አልፈሃልና እንደው ምን ገብቶት ነበረ በሰዓቱ የሚለውን ለማወቅ ፈልጌ ነው። ለተመልካቾችም ግልጽ እንዲሆን ፈልጌ ነው። አሁን በምንናገርበት ቅስፈት እንኳን እግዚአብሔር መንፈስ ደግሞ አንድ የሚነካው ሰው ይኖራል። አሜን። ያንን በማሰብ ነው። አሜን። ይንካቸው። አሜን። ሌላ የስንት ዓመት ልጆች ናቸው? አሁን ሴቶች እንዳሉ ነግረኸኛል። ሃሌሉያ ምስጋናና ሃሌሉያ ዳንኤል 10 ዓመቷ ወደ 11 ዓመት እየሄደች ነው። መዳን ዳንኤል ደግሞ 9ኛ ዓመቷን ጨርሳለች፣ ወደ 10 እየሄደች ነው። ምስጋና ዳንኤል ደግሞ አሁን የመጨረሻዋ ነች። እሷ 4 ዓመቷን ጨርሳ ወደ 5 ዓመት እየሄደች ነው። እንደው ጠቅላላ ወደ ማድረጉ ልሂድና ለስንት ዓመት ቢያንስ ወንጌል ስርጭት ሰርተሃል? 7 ዓመት። ኦኬ። ከባክ ካደረክና ድጋሚ ከተነካ በኋላ እስካሁን ወንጌል ስርጭት አሁን ወንጌል ስርጭት ላይ ነኝ። እንደው ማስታወስ ከቻልክ በ7 ዓመት ውስጥ ስንት ሰዎች በአንተ ምስክርነት ጌታን አገኙ ወይም አንተ መስክረህላቸው ጌታን አገኙ? ደብተር ላይ ጽፌያቸዋለሁ።
እና ያን ደብተር እያወጣው ማታ ማታ ጸልያለሁ እዛ ደብተር ላይ ምልሽ ግን መንገድ ላይ አግኝቸው አንድን ሰው ምናምን አማዋራው ስለ ጌታ ነው ሌላ ወሬ የለኝም በቁጥር አታውቃቸው ማለት ነው ብዙ ናቸው ጽፋቸው የጻፍኳቸው አሉ አሁን ለምሳሌ እንደ ዘመቻ አክሽን ግሩፕ አለን የወንጌል ህብረት አለን ሁሉ ጊዜ ወንጌል ስርጭት የምንወጣበት ህብረት አለን እዛ ማህበር ላይ ማክሰኞ እንጸልያለን ለነፍሳት ከዛ በኋላ ደግሞ ለነፍሳት ደግሞ ዋን ቱ ዋን የምንሰራበት የምናውጅበት አለ እናውጃለን በቀን ሁሌ በጠዋት ተነስቼ ነው ማውጀው እኔ ሬርሊ የሚደክመኝ ጊዜ አለ ማለት ጾም ጸሎት የሚይዝበት ጊዜ አለ ምናምን ወጥቼ ደግሞ ሳውጅም አውጃለሁ ለብዙ ሰው አውጃለሁ በቀን ውስጥ ሬርሊ በወር በጣም በትንሹ 5 ሰው ይድንልኛል ኦኬ እነዚህ ሰዎች ነው ወዴት ቤተክርስቲያን ነው የምትሰጣቸው ማለትም ጌታን ከተቀበሉ በኋላ ወደ ቤተክርስቲያን ሄደው መማር አለባቸው ክትትል መደረግ አለበት እና እሱን በምን መልኩ ነው የምታረጋው እውነት ለመናገር በቤተክርስቲያኔ ውስጥ አሁን ያለው ቤተክርስቲያኔ ውስጥ ዊነር ቻፕል ላይ አሁን በዚህ ወር ውስጥ ራሱ 2 ሰዎች ደቀ መዝሙር አድርጌያለሁ ተጠምቀው ተምረው ምናምን ማገልገል ጀምረዋል አሁን በቅርብ በአንድ ወር ውስጥ ነው ማለት ከዛ በፊት የነበሩ ደግሞ በየክፍለ ሀገሩ በየቸርቹ የሰጠኋቸው በቁጥር በእውነት ደብተሩ ጠፍቶብኛል ግን በአንድ ወር ውስጥ በዘመቻ መልክ የምንወጣው አለና እስከ 90 ሰው በ3 ወር ውስጥ ጌታን የተቀበላለ እና ደቀ መዝሙር አደረኳቸው ምላቸው ግን እማላቃቸው ልጆች ሁሉ መተው ይመሰከሩልኝ አሉ ኦኬ ግን ባንድ አሁን ለምሳሌ ለወንጌል ስርጭት አንድ ቦታ ትሄዳላችሁ ከአዲስ አበባ ውጪ ከዛ ካለው ቤተክርስቲያን ጋር አገናኝታችሁ ነው የምትመለሱት እውነት ነው አቅራቢያችን ላለው ቤተክርስቲያን ላይ ወይም ደግሞ ቤተክርስቲያኑ ነው የሚጋብዘን በጣም ጥሩ ቤተክርስቲያን ጋብዞን ለዛው ቤተክርስቲያን አሳልፈን ሰጠን አድራሻውንም ስልክ ቁጥሩንም ሰጠን ለኛም የሚቀረን ነገር ይኖራል እሺ የስማቸውን አንዳንድ ጊዜም ደውለን ሰላም እንላቸዋለን አንዳንድ ጊዜም ደግሞ እንጸልያለን ለዛ ስም በስማቸው ላይ እንጸልያለን እግዚአብሔር ኢየሱስ ይባርካችሁ ለምን አንዳንዴ መስክረን ወተን ተናግረንም እነዚህ ሰዎች መከታተል መያዝ አለባቸው ለምን ካንተም ላይፍ እንደምንማረው በጌታ ቤት ውስጥም ሆነ ወተህ ባካ ታደርጋለህና እንደዚህ አይነት ነገሮች እንዳይፈጠሩ ከማለት ነው ጥያቄን ያነሳሁት ጌታ ኢየሱስ ዘመንህን ይባርከው አሜን ይሄ ድል ከተሰጠኝ አውርቼ ባልፍ ደስ ይለኛል የምትለው ሐሳብ ካለና ማስተላለፍ የምትፈልገው መልእክት ካለ ጊዜ ልስጥ በእውነት እኔ ማስተላለፍ የምፈልገው ነገር አለኝ ማስተላለፍ የምፈልገው ነገር እስካሁን ድረስ በተናገርኩት ነገር ላይ እኔ የግሌን ጉዳይ ልናገር አይደለም የመጣሁት ጌታ ኢየሱስ ያደረገልኝን ነገር ጌታ ኢየሱስ ክርስቶስ እውነት ነው ማለት ነው የምፈልገው የምናገረው ነገር የኔ ነገር ምንም የለኝም እንደዚህም ሰው ያደረገኝ ጌታ ኢየሱስ ነው ስለ ጌታ ኢየሱስ ብቻ እንድናገር ነው የምፈልገው በየትኩበትም ቦታ የምናገረው ነገር ቢኖር ጌታ ኢየሱስን ነው ኢየሱስ ክርስቶስ እውነት ነው እውነት የእግዚአብሔር ስጦታ ነው እግዚአብሔር ነው የሰጠን የሆነ ድርጅት የሆነ ቡድን አይደለም የሰጠን ለእያንዳንዳችን ለሁላችንም የሚገባ ነገር ነው የመለኮት ተካፋይ ነው ያደረገን የእግዚአብሔር ሕይወት ተካፋዮች ለተቀበሉት በስሙ ላመኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የተባለው የልጅነት ስልጣን ነው ያገኘነው ፍጥረት በሙሉ የእግዚአብሔር ፍጥረት ነው የእግዚአብሔር ልጅ ግን አይደለም ሁሉም የእግዚአብሔር ፍጥረት ነው የእግዚአብሔር ልጅ ግን አይደለም ለተቀበሉት ነው ስለዚህ ጌታ ኢየሱስ ክርስቶስን ይሄንን ነገር የምታዩ እንድትቀበሉት ስሙ ይቀደስ ስሙን እንድትቀድሱት የተቀደሰ ስም ነው ከስሞች ሁሉ የሚበልጥ ስም ጉልበት ሁሉ ሊንበረከክለት የተገባ ስም ከስሞች ሁሉ የሚበልጥ ስም ነውና ጌታ ኢየሱስ ክርስቶስ ይባርካችሁ እናንተንም ሁላችሁንም
እግዚአብሔር ይባርካችሁ ተባረኩ ከተጣበበ ጊዜ ሰዓትን ሰውተህ እዚህ ድረስ መጥተህ ጌታ ያደረገልህን ነገር ስላካፈልከን እጅግ አድርገን እናመሰግናለን በስቶ ብዙ ሰው ባንተ ጌታን ተቀብሎ ደግሞ በትልቅ ቦታ እንደምንገናኝ ተስፋ አደርጋለሁ ጌታ ኢየሱስ ይባርክ አሜን አንቺንም ይባርክ አሜን